ዛሬ አንድ ነገር አይደለም፣ ብዙ ነገር አይደለም፣ ሁሉ ነገር የሚቻልበትን ኃይል እንቀበላለን። ግድ የለም አሜን በሉ። የሚቻልበትን ኃይል ለተማረ አላለም፣ ላገባ ላላገባ አላለም፣ ለሴት ለወንድ አላለም፣ ለምሁር ለመሃይም አላለም፣ ለጥቁር ለነጭ አላለም። ለሚያምን እግዚአብሔር ስሙ ይባረክ። ሶሻል ስታተስ ባይኖርም እምነት ካለ ሁሉ የሚቻልበትን ኃይል ትቀበላለህ። ለሚያምን ለወጣት ለሽማግሌ አላለም። እስቲ ለሚያምን በለው። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ክብር ለጌታ ይሁን። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳ አለ። እግዚአብሔር ስሙ ይባረክ። እግዚአብሔር ቸር አይደል? እንዲህ አይነት ወንደርፉል የሆነ ስንዋ ዘነበልን። አንዳንዶቻችሁ እስቲ አሜን በሉ። ውሃ ታውቃላችሁ፣ የእግዚአብሔር የጦር መሳሪያ ነው። ውሃ ዝም ብሎ አይደለም ሲፈጥር እግዚአብሔር፣ ዝም ብሎ አይደለም። እና መጽሐፍ ቅዱስ ሲናገር እስኖም ማለት ነው። እንደውም አንድ ጥቅስ ለጥፍ ያለው ከኢዮብ 37 ላይ እና እስኖ እግዚአብሔር መዛግብት ውስጥ ያለ የጦር ዕቃ ነው አይደለም? ይሄው ንፋሳትን ውሃውን ከመዛግብት ታወጣል። ጠላቶቻችሁን ለማፍረስ ሲፈልግ እግዚአብሔር he doesn't need nuclear bomb ያስፈልገው ውሃ እንዲያፈርስ ነው አይደል? መጽሐፍ ቅዱስ ይመን እንደዛ ይንዳቸው። እግዚአብሔር ስሙ ይባረክ። እነ ፈርዖንን ያንበረከከው በውሃ ነው። ውሃ ውስጥ ነው የጨረሳቸው። እግዚአብሔር ሕዝብን አመጽ ለመቅጣት ሲፈልግ ኮንትሮል የሚያደርገው ውሃ ነው። የመጨረሻው የሶስተኛው ዓለም ጦርነትም አንዱ መነሻ ውሃ። እዚህ ምድር ላይ የሚፈጠረው ጦርነት ከቤንዚን ወይም ከነዳጅ ይልቅ ወይም ከኒውክለር ማምረት አለማምረት ወይም ከማዕድናት የመጨረሻው ጦርነት የሚነሳው አውሬውም ሲነሳ አንዱ ፈረስ ላይ ተቀምጦ የሚነካው ውሃን ነው። ዮሐንስ ራእይ ላይ እንደምትነው እና ሲዝን ጠብቆ ደግሞ እግዚአብሔር እንዲህ አይነት ውሃ ሲሰጥ ደግሞ ስኖ ሲሰጥ ማለት ነው። ለአንዳንዶቻችሁ ዝም ብሎ ናቹራል ሳይክል ሊመስላችኋል። አይደለም። there is nothing በዘላለም ያልተወሰነ በቀን የሚገለጥ ነገር የለም። ልድገምላችሁ። በዘላለም ያልተወሰነ ዘላለም ውስጥ ያልተወሰነ ነገር በቀን ውስጥ በጊዜ ውስጥ አይገለጥም። it's already in eternal እግዚአብሔር የሚያደርገው ነገር በሙሉ በዘላለም እቅድ ውስጥ የተቀመጠ እና ስለሰጠን ስኖ እግዚአብሔር ስሙ ይባር። ግዴ ለማመን በሉ። ባይገባንም አንዳንድ ነገሩ ላይገባን ይችላል። he doesn't need to explain more እግዚአብሔር ለኛ መግለጥ ማብራራት አይጠበቅበት። it's already in his word በቃሉ ውስጥ እና ጌታን በጣም ነው ሳመሰግን የነበረው። ደስ ነው ያለኝ። ከ5 ዓመት በኋላ ነው ስኖ ያየሁት። እጅ ብሎኝ ነው ከዛ የወጣሁት። ያው ሴንት ሉዊስ ነበርኩ ታውቃላችሁ፣ ቨርጂኒያ ነበርኩኝ። ስኖ በደንብ ጠግበናል። ለልዩና ለክቡር ግን እንደገና ሪፍሬሽመንት ነበር እና እግዚአብሔር እንዲህ አይነት ሲዝን ስለሰጠን ጌታ ስሙ ይባረክ። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ ቢቻል ትላለህ። ዛሬ እሱን ነው የምንመለከተው። ዛሬ አንድ መሰረታዊ የህይወት ጠንቅ ከላያችን ላይ እግዚአብሔር ያነሳል። ጠንቅ ነው። ብዙዎቻችንን አፌክት ያደረገ አንድ ጠንቅ አለ እና ይሄ ታሪክ የምትመለከቱት ታሪክ ከቁጥር 14 ጀምሮ ነው የሚጀምረው። ታሪኩን ታውቁታላችሁ። መጽሐፍ ቅዱሳችን ታሪኩን በጣም ፓራዶክስ የሆነ ታሪክ ነው የምታገኙት። ማርቆስ ወንጌል ምዕራፍ 14ን ምዕራፍ 9ን በሙሉ ስታነብ ከ1 እስከ 13 ባለው ክፍል ላይ የሚያስደንቅ የጌታችን የኢየሱስ ክርስቶስ ግርማና ክብር የተገለጠበት የመገለጥ ተራራ የሚባለው ኤልያስ ሙሴ የመጡበት ታሪክ ነው እና 3ቱ ደቀ መዛሙርቱ ከጌታ ጋር ቤት ነበሩ፣ በተራራው ላይ ነበሩ። 9ኙ ደግሞ በታች ነበሩ፣ በተራራው ግርጌ ነበሩ እና በግርጌው ሳሉ ሁለት ነገር ተከሰተ። አንደኛው ፈሪሳውያንና ሰዱቃውያን መጥተው ይነዘንዟቸው ጀመር፣ ይጠይቋቸው ጀመር፣ ያፋጥጧቸው ነበር። የማይቀርላችሁ ነገር ነው። እነዚህ ሁለት ነገሮች በዚህ ምድር ላይ ስትኖሩ ይገጥሟችኋል። ኮንፍሮንቴሽን ይገጥማችኋል። ሶሉሽን የምትሰጡት ሁለተኛው ነገር ይገጥማችኋል። ተግዳሮት ይገጥማችኋል። ስለ እምነታችሁ፣ ስለ ጌታችሁ፣ ስለምታምኑት እምነት የምትጠየቁበት
ኮንፍሮንቴሽን ይገጥማቸዋል። ከፈሪሳውያን ከማያምኑ ከሃይማኖት ሰዎች የገጠማቸው ጥያቄ ነው። እየተከራከሩ ሳሉ ድንገት ደግሞ ልጁ በአጋንንት የታሰረበት ሰውዬ ሁለተኛው ማለት ነው ሶሉሽን ስጡን፣ መፍትሄ ስጡን ብለው ወደ ደቀ መዛሙርቱ አመጡ እና ያ መንፈስ በጣም ስትመለከቱ ያ ልጅ ላይ የተፈጠረው መንፈስ የገባው መንፈስ ዲዳ ነው፣ ደንቆሮ መንፈስ ነው። በኢየሱስም የተሰበረ ይሁን። አሜን። ግድ የለም አሜን በሉ። መንፈሳዊ ዓለም ላይም ይሄ መንፈስ በደንብ ነው የሚሰራው። 12 ችግሮችን ፈጥሮበታል እዚህ ልጅ ላይ 12 ችግሮችን ፈጥሮበታል። እና ጌታ ኢየሱስ ክርስቶስ ከዚያ ከግርማው ተራራ ወርዶ ሲመጣ ደቀ መዛሙርቱ መፈወስ አቅቷቸው ከአይሁድም በተነሳባቸው ጥያቄና ክርክር መልስ መስጠት አቅቷቸው እየተቸገሩ ነው ጌታ የደረሰው። እና እዚህ ላይ ግን እንደሌላው ጊዜ አጋሽ ሆኖ አልመጣም። እንዳውም ገሰጻቸው ነው የሚለው መጽሐፍ ቅዱስ። ቁጥሩን ከ14 ጀምሮ እናንብበው። አሁን የተናገርኩትን ኮንቴክስቱን በደንብ እንድታውቁት። ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ሕዝብ ሲከቧቸው አገኛችሁት። ማርቆስ ወንጌል ምዕራፍ 9 ከቁጥር 14 እስከ 29 ባለው ነው ክፍሉ ያለው። 15 ቁጥሮች ናቸው። ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከእርሱ ጋር ሲከራከሩ አየ። ወዲያውም ሕዝብ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱ ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቀዋል፣ ጥርሱንም ያፋጫል፣ ይደርቃል። እንዲያወጡለትም ለደቀ መዛሙርት ነገርኳቸው። ምን አላሉ? በሉት እስቲ ምን አላሉ? ለምን አልቻሉ? ከዚህ በፊት የተቻለ ነገር አሁን ለምን ከበደ? አልቻሉም ይላል መጽሐፍ ቅዱሳችን። አመጣሁት አልቻሉት አለው። እርሱም መልሶ የማታምን ትውልድ። ብዙ ጊዜ ብዙ መሪዎች፣ ብዙ አገልጋዮች፣ ብዙ አሰልጣኞች የሚያሰለጥኗቸውን፣ የሚያስተምሯቸውን፣ የሚመሯቸውን ሰዎች በሕዝብ ፊት በአደባባይ ከቨሬጅ ይሰጣል። ለምሳሌ በእግር ኳስ ጨዋታ ውስጥ አንዳንድ ተጫዋቾች ቢያበላሹም አሰልጣኙ ወጥቶ ጋዜጣዊ መግለጫ ሲሰጥ ዲፌንድ ያደርጓል። በጓዳ ምን ያደርጋቸዋል? ይገስጻቸው። ጌታ ኢየሱስ ክርስቶስ ይህንን ስቴጅ አልፏል። ከደቀ መዛሙርቱ ጋር ይህንን ሌቭል አልፏል። ይህን ደረጃ አልፏል። በስውርም ገስጿቸዋል፣ በቤትም ገስጿቸዋል፣ በአደባባይ ፐብሊክሊ ዲፌንድ አድርጓቸዋል። እዚህ ላይ ግን ዲፌንድ ላይ ያደርጋቸው አልቻለም። መሰረታዊ ነገር ነው። ስለዚህ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው። ጌታ ስሙ ይባረክ። ልክ ሲያው መንፈሱ ምን ማለት ጀመረ? መንፈራገጥ ጀመረ። አንፈራገጠው። ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። ይህንን ባየ ጊዜ ጌታ ኢየሱስ ክርስቶስ ወደ አባቱ ዞሮ አባቱንም ይህ ከያዘው ስንት ዘመን ነው አለ። ከስንት ዓመቱ ጀምሮ ነው ወይ መቼ ነው የያዘው ብሎ ጌታ አባትየውን ይጠይቋል። በዛ ኮንቨርሴሽን ውስጥ የተፈጠረ ሐሳብ ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻል ግን እዘንልን እርዳንም አለው። ኢየሱስም ቢቻል ትላለህን? ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ዛሬ እግዚአብሔር ይሄን አለማመን ከላያችሁ ላይ ያንሳ። አለማመኔን እርዳው። እንዲ ፕሮብሌም አያብ አጋንንቱ አይደለም ችግሩ። እስከ ዛሬም ድረስ ለአጋንንቱ እድሜ ዘመን የሰጠው ምን ነው? አለማመኔ ነው። እና ደግሞ አለማመን ሲገለጥ የሚገለጠው በአንድ ጥያቄ ነው። ይሄም ጥያቄ ቢቻልህ ነው። ይሄ የመጀመሪያ ጥያቄ አይደለም። በመጽሐፍ ቅዱሳችን ሰዎች ወደ አለማመን ስቴጅ ላይ ሲደርሱ የሚጠይቁት ጥያቄ የችሎታ ጥያቄ ነው። እግዚአብሔር ይችላልን? ከኔ ጋር ናችሁ? ሰዎች ለሚገጥማቸው ችግር
ሰዎች አለማመን ውስጥ የሚደርሱት ሲደርሱ የምታውቁትም በምንድነው? ይሄ ነገር ሊለወጥ፣ ይሄ ነገር ሊፈታ፣ ይሄ ነገር ሊሻሻል፣ ይሄ ነገር ሊቀየር ይችላልን? የችሎታ ጥያቄ ከተነሳ ያን ጊዜ አንድ ጠንቅ ውስጣችሁ ገብቷል። ዛሬ በደንብ አሳያችኋለሁ። ይሄንን ጠንቅ እግዚአብሔር ከላያችን ላይ ያነሳል። ይሄ ሰውዬ ሲምፕል ምሳሌ ልስጣችሁ። ከዚህ በፊት ለካርጌዋለሁ። መዝሙር 77 78 ላይ ሄዳችሁ ስታነቡ ምንድነው የሚለው? እግዚአብሔርን ሰዎች ማማስ ሲጀምሩ የሐሜታቸው መገለጫ ምንድነው? እግዚአብሔር በምድረ በዳ ምግብ ሊያበላን ይችላልን? የችሎታ ጥያቄ ሰው ማንሳት ከጀመረ ያ ሰው at the point of unbelief ላይ ደርሷል። ቢፈቅድ ሌላ ጉዳይ ነው፣ ሌላ ነው እሱ። እግዚአብሔር ቢፈቅድ ማለት ያማኞችን ይችላልን ብሎ አንድ ሰው መጠየቅ ከጀመረ ይሄ ነገር ሊለወጥ ይችላል፣ ይሄ ነገር ሊሻሻል ይችላል፣ ይሄ ነገር መፍትሄ ሊኖረው ይችላል፣ በምድረ በዳ ማዕድ ሊያሰናዳልን ይችላልን ብለው እግዚአብሔርን ምን አደረጉት ይላል? አሙት። እግዚአብሔርም ተቆጣ፣ አስመረሩት። whenever የሰው ልጆች የችሎታ ጥያቄ ውስጣቸው ሲፈጠር እግዚአብሔር ይችላል፣ ይሄ ነገር ታሪክ ሊለወጥ ይችላልን? የችሎታ ጥያቄ በጌታ በኢየሱስ ክርስቶስም ዛሬ ከላያችሁ ላይ ይሰበር። ግዴን ለማንሱ ልመርቃችሁ። እግዚአብሔር ይሄንን አለማመን ከላያችሁ ላይ ያንሳው። የችሎታ ጥያቄ፣ የፈቃድ ጥያቄ ጠይቁ። ብትወድስ ብትፈቅድስ? የፈቃድ ጥያቄ ተፈቅዷል። ምክንያቱም እግዚአብሔርን ኮስችን አያደርግም። የፈቃድ ጥያቄ ራዘር ፐርፐሱን ነው የሚያሳየው፣ ዓላማውን ነው የሚያሳየው። ጌታችንም እንደዚህ ጸልዩዋል። ብትፈቅድስ ይህች ጽዋ ከኔ ትለፍ። ብትችል አላለም፣ ብትፈቅድስ ይህች ጽዋ ከኔ ትለፍ። ነገር ግን ያንተ ፐርፐስ ወይም ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። አያችሁ፣ የፈቃድ ጥያቄ ይፈቀዳል። የችሎታ ጥያቄ ውስጣችሁ ሲፈጠር ሰይጣን ውስጣችሁ አንድ ነገር ጠንቅ ዘርቷል። ዛሬ በኢየሱስም ይነቃል። ታሪክ ሊሰራ ይችላል። ነገር ሊገለበጥ ይችላል። በ127 ሀገሮች የተደረገገ ሕግ ሊለወጥ ይችላል። ይችላል። አረ አሜን። እስቲ ይችላል በሉ። ይችላል። ያው የፈቃድ ጥያቄ ነው የምንጠይቀው እንጂ የችሎታ ጥያቄ አንጠይቅም። አማኞች ነን፣ እናምናለን። አምላካችን ይችላል። እግር ሊቀጠል ይችላል። እሳት ሊነሳ ይችላል። አታስብ ወዳጄ፣ ይሄ ጥያቄ ከመጣብህ የጨለማው ዓለም የዘራው ዘር ነው። በኢየሱስም ከዚህ ምድር ላይ ይነሳ፣ ከቤት ላይ ይነሳ፣ አንሳችን ከልብ ላይ ይነሳ፣ ከመንፈስ ላይ ይነሳ። አምላካችን ይችላል። ችሎታ ጥያቄ አላነሱም። ንጉሶች 1000 ዓመት ንገሰሉት። አምላካችን እግዚአብሔር የምናመልከው አምላክ እግዚአብሔር ከሚነደው ከእቶኑ እሳት ሊያድነን እስቲ ይችላል በሉ። እስቲ ይችላል በሉ። ግዴን ለማውጁ እስቲ ይችላል በሉ። ረበዳውን ገነት ላይ ያደርገው። he doesn't need any ዝናብ አይፈልግም። ድንገት እግዚአብሔር አባት ሃሪሃርሃባ ጌታ በኢየሱስም የችሎታ መንፈስ ዛሬ ላያችን ላይ ይምጣ። ይችላል የሚል መንፈስ። አብርሃም ተስፋ ባልሆነው ጊዜ ይላል፣ ተስፋ ባጣ ጊዜ ምን የሌለውን እንዳለ አድርጎ በሚጠራ ባመነ ፊት ለእግዚአብሔር ክብርን እየሰጠ በእምነት በረታ እንጂ ባለማመን ጠንቅ ወይም ምክንያት ወደ ኋላ አላፈገፈገም። በጌታ በኢየሱስም አለማመን ከላያችን ላይ ይመታ። ይችላል። ንጉሥ ሆይ 1000 ዓመት ንገስ አሉት። አምላካችን ከዚህ ከሚነደው ከእቶኑ እሳት ሊያድነን ይችላል። የፈቃድ ጥያቄ ግን አልገባን። እምንድነው እሳት ውስጥ ገብተን ይሁን? እምንድነው ችሎታውን የሚገልጠው እግዚአብሔር ፈቃዱን ችሎታውን በፈቃድ ውስጥ የሚገልጠው እሳት ውስጥ ገብተን ይሁን? ከእሳቱ በፊት ይሁን? አናውቅም። ነገር ግን እንነግርሃለን፣ ፈቃዱ ባይገባንም በችሎታው እንታመናለን። አንተ ላቆምከው ምስል ከመስገድ ይህንን አምላክ ከመጠራጠር አይቻልም ከማለትና ለአንተ ላቆምከው ምስል ከመስገድ በእሳት መቃጠል ይሻላል ብለው ገቡ። እዛ ውስጥ ጠበቃቸው። የእሳትን ኃይል ምን አደረጉ ይላል መጽሐፍ ቅዱስ? አጠፉ። በምናቸው በሉ እስቲ፣ በምናቸው? በዘራቸው፣ በጾታቸው፣ በትምህርታቸው በሉት ከኔ ጋራ፣ በእምነታቸው በሉ። በምን? በእድሜያቸው አይደለም፣ በጾታ አይደለም፣ በእምና እያካቲላ ባጋራ ለባዲስ በእምነታቸው። ዛሬ የእምነት መንፈስ ያገኛችሁ፣ የእምነት መንፈስ ይግባባችሁ፣ የችሎታው መንፈስ ይግባባችሁ። እስቲ ይችላል በሉ። ይችላል። ወዳጆቼ ጠላት
እድሜ እንዲኖረው ሲፈልግ ሰይጣን የሚሰራውን ስራ ሊያስቀጥለው ሲፈልግ ለምሳሌ በሽታ ሊሆን ይችላል፣ ለምሳሌ አለመግባባት ሊሆን ይችላል፣ ለምሳሌ ፋይናንሻል ጥረት ሊሆን ይችላል፣ ለምሳሌ ኤኒ የህይወታችሁ ላይ የሚገጥማችሁ ነገር ሊሆን ይችላል። ያ ነገር እድሜ እንዲኖረው ሲፈልግ ችግሩን አይደለም እድሜ የሚሰጠው፣ እናንተን ነው ባለማመን የሚያጠቃው። አለማመን የችግር እድሜ ነው። He doesn't do anything with the problem. He just did with the person. ይሄ ሰውዬ አማኝ አይደለም። እሺ let's say አይሁድ ነው እናውቃለን። let's say የህጉ የተስፋው የኪዳን ልጅ ነው አይደል? ከኔ ጋር ናቸው አይደል? ልጅ ነው። አጋንንት መጣና ልጁን ምን አደረገበት? ያዘበት። ሁሌ እንደምናገረው ሰይጣን እስከሚገድል ድረስ አያቆምም። ልጁን እኮ ምን ይዞት ያንፈራፈረ ቢተወጡ አረፋ ያስደፍቀዋል፣ ጥርሱን ያንገጫግጫል፣ ዲዳ አድርጎታል፣ ዲፍ አድርጎታል፣ ዲዳና ደንቆሮ አድርጎታል። ይሄ ኢርድረሙን አፌክት አድርጎታል። ኢትስ ኖት ሳይንስ ኢትስ a spirit ኢትስ ኖት ይሄ የመናገር ክሎታ ታንጉን አይደለም። he making ዲዳ አድርጎል spirit in control the tongue. The physical was controlled by the spirit. ኮንትሮል አድርጎታል። ወዳጆቼ ብዙ ጊዜ እናገራለሁ፣ መንፈሳዊ ዓለም ላይ ድል ስትቀዳጁ ፊዚካል ወርልድ ይቀላችኋል። እግዚአብሔር በመንፈስ ዓለም ያሰልጥናችሁ። አሜን። ተቀብለውት ነበር እና ተቆጣጠሩ። ከዚህ በፊት ነግራቸዋለሁ። ያቺ የ18 ዓመት ሙሉ አጥንቷ የጎበጠው ሴትዮ አጥንት ያጎበጠው ማን ነው? መንፈሱ ነው። እንዳይመስላችሁ እዚህ ዓለም ላይ ክፉም ደግም የሚፈጠረው በመንፈስ ዓለም ባለው ኦፕሬሽን ነው። አትታገል ከፊዚካል፣ አትታገል ከማዕበሉ፣ አትታገይ ከወጀቡ ጋር። ነገሮች ሲበላሹ እዚህ አይደለም የተበላሸው፣ እዚህ እዛ የመበላሸቱ ምልክት ነው። እዚህ እዛ የመበከሉ ምልክት ነው። እዚህ እዛ የመጥፋቱ ምልክት ነው። ስለዚህ አንድ ነገር እዚህ ሲጠፋ እዚህ ጋር አይደለም ችግሩ፣ ምንጩ ጋር የሆነ ችግር አለ፣ ኤክሽኑ ጋር ችግር አለ። በኋላ ላይ ያሳያቸዋል። እና ይሄ ሰውዬ ይሄን ልጅ ኮንትሮል አድርጎታል። እድሜ ማለትም ሲፈልግ አባትየው በምን መታው? ባለማመን። ደቀ መዛሙርቱ ጋር መጥቶ መፍትሄ እንዳያገኝ 9ኙን ደቀ መዛሙርት እነሱ ምን ስለሆኑ ነው ከኛ የሚለያሉ እንደ እያለ በሐሜት ነድፈራቸው ነው የምነግርህ። በታች ግርጌው ላይ ቁጭ ብሎ ኤለን ጂ ዋይት ስትጽፈው ይሄንን ክፍል ስትጽፍ ኤለን ጂ ዋይት የአድቬንቲስት ታላቋ የሰራቸው ወይም መስራቻቸው ወይም ፕሪቸራቸው ኤለን ጂ ዋይት የአድቬንቲስት ጳውሎስ ማለት ነው። ኤክስፕሌን ስታደርጋቸው የሥነ መለኮት አስተማሪዎችም ያንን ክፍል ኤክስፕሌን ሲያደርጉት ለምንድን ነው ከዚህ በፊት የቻሉት አጋንንት አሁን ሊያስወጡት ያልቻሉ ብለው ሲነግሩን የሚነግሩን 9ኙ ከታች ቁጭ ብለው ይጨቃጨቁ ነበር። አንድ ከፈሪሳውያን ጋር ይጨቃጨቁ ነበር። ሁለት ሁሌ እነዚህ ሶስቱ ናቸው እንደሚሄዱት በዚህ እየተባለ እግዚአብሔር አንድ ነገር ልንገራችሁ፣ ሁሉ ጊዜ እንድታውቁት የምፈልገው እግዚአብሔር ሁሉ ጊዜ በደቀ መዛሙርት መካከል ደቀ መዛሙርት ይሰራል። እደግምላችሁ፣ በደቀ መዛሙርት መካከል ደቀ መዝሙር ይሰራል። በቤተ ክርስቲያን ውስጥ ቤተ ክርስቲያን ይሰራል። ዲቪዥን አይደለም፣ ክሎዝነስ ነው ይሄ፣ ትረስት ነው ይሄ። ስለዚህ 9ኙ ደቀ መዛሙርት ቁጭ ብለው ታች ስማ እነሱ ምን ስለሆኑ ምናምን ሲቦጫጨቁ የእምነት መንፈሳቸው ወረደ፣ ዜሮ ሆነና አጋንንቱ ሲመጣ ውጣ ቢል አልወጣም፣ ልቀቅ ቢሉት አልለቅም። ከዛ ጌታ ጋር ሲመጣ አንደርድሮ አመጡት፣ ወደቀ። ልጁም አጋንንቱ ወደቀ። ኢየሱስ ግን ከአጋንንቱ በላይ ችግር የሆነበት የደቀ መዛሙርቱ አለማመን ነው። ዛሬ በኢየሱስ ክርስቶስ ስም ከችግራችሁ በላይ ችግር የሆነው አለማመን ከላያችሁ ላይ ይመታ። ግድ የለም አሜን በሉ፣ ይመታ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እኔ ሁሉ እንደሚያስፈልጋችሁ የሰማይ አባት ምን ያደርጋል? ያውቃል። እናንተ ምን የጎደላችሁ? ሰው ምንድን ነው የሚለኝ? ጎደለኝ የሚለው ቁሳቁሱን ነው አለ የሚበላው የለኝም ይሄ። እግዚአብሔር ግን ሲያቸው የጎደላችሁ የጎደለን የምትሉት አይደለም፣ የጎደላችሁ እምነት ነው። እኛ ጎዶሎም ብለን ምን ሜሸር የምናደርገውና እግዚአብሔር የመጉደሉ ምልክት ወይም ሜሸር የሚያደርገው መለኪያው አንድ አይደለም። እናንተ የምትበሉት የምትጠጡት የምትለብሱት ነገር ይቅርታ አድርጉልኝ የሚያስፈልገኝ ነገር የምትሉት ነው የለኝም የምትሉት። እኔ ግን ሳየው የሌላችሁ እሱ አይደለም፣ የሌላችሁ ይሄን ማምጣት የሚችለው እምነት ነው።